ቅድሚያ ለነሱ እንለቃለን። አባታችን እነሱን ይፈትሻሉ። አጋንንቱ ያለበት መንፈሱ ያለበት በእሳቸው ይያዛል። ሌሎቹ ግን በዚህ ግራና ቀኝ አባቶቻችን ተሰልፈው እናንተን እያገለገሉ ነው ያሉ። ስለዚህ ሕፃናቶች መናገር የማይችሉ መሄድ የማይችሉ በጣም የተቸገሩ አንደበታቸው የተዘጋን እነኚህን መምህራችን ክቡር ቀሲስ ሄኖክ ወልደ ማርያም እንዲህ እየፈተሹ መንፈሱን ይዛሉ። የሚሸኘውን ይሸኛሉ። ቀጠሮ የሚሰጠው ይሰጣል። በጸበሉም በቅባ ቅዱስም እየወጣ እያያችሁ ነውና ይሄንን እንድትረዱ ነው የምናሳስበው። አባታችንም ተማረው እንዳያቋርጡና ሌሎቹ እንዳይድኑ ምክንያት እንዳንሆን ይሄንን ነው ደግመን ደጋግመን የምንነግራቸው። በኋላ ልክ ጸበሉ ሲጀመር ሽንኩርቱ እንደመጣ ወጣቶች እህቶቻችን የቅዱስ ዑራኤል በረከት ነው ይዛችሁ የምትሄዱት። የተወሰነ 30-40 ደቂቃ አይፈጅም። በዚህ በተለመደው ቦታ ዝክሮ በሚዘከርበት እሺ ብድቅ ና መብራንን አመስግኑለት። ቅዱስ ገብርኤል ና በስላሴ ስም ና ስንት ዓመት ነው እዚህ ዊልቸር ላይ? እዚህ ዊልቸር ላይ 4 ዓመት። እንደዚህ ሄዳ አታውቅም? እንደዚህ ሄጄ አላውቅም። እንደዚህ ሄጄ አላውቅም። 4 ዓመት ነው የተቀመጥከው? 4 ዓመት ተቀምጫለሁ። ከየት ነው የመጣው? ከሳውዝ አፍሪካ የሰንጎማት መሰረት ነው መሰለኝ። እንደዚህ ጓደኞች ናቸው በምግብ ያበሉኝ። ያንተ አሁን ያው ተገዘተ እንጂ አልጮህም፣ ግን አንሳው ሲባል ብድግ አደረገ። እሺ እግዚአብሔር ይመስገን። ደስ አለህ? በጣም አባ እግዚአብሔር ይመስገን። በጣም መብራንን አመስግኑለት። አትድም ተብለ ዶክሜንት አለ? የሕክምና አለ። የሕክምና ዶክሜንት አለ? አለ። በሕክምናው ምንድን ነው ያሉት? በሕክምናው ነርቭ ነው ስፓና ኮድ። አትድንም ነው ያሉ? አትድንም ነው ያሉት። ያው እግዚአብሔር ብሎ ቆሜ ያለው እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ለ4 ዓመት ነው በዚህ ዊልቸር ላይ ሲሄድ የነበረው። ከ4 ዓመት በኋላ ይሄው ተፈታ። መቼም የቁጥር ልዩነት ቢሆንም እሷ ከ4 ወር እሱ ደግሞ ከ4 ዓመት በኋላ ተፈቱ ማለት ነው። ኪዳነ ምሕረትን አመስግኑለት። ስለዚህ አሁን ከኔ ጋር ትንሽ ወክ እናደርጋለን። እሺ ዛሬ አንተም ዊልቸርን ትተህ ከኔ ጋር ነው የምትሄደው። እግዚአብሔር ይመስገን ይሄንን ያሳየን ወላዲት አምላክን መብራን ክብር ምስጋና ይድረሳት። እሺ ቁጭ በል ቁጭ በል እልልላቸው እግዚአብሔርን አመስግኑላቸው። መጨረሻ ላይ እንዳልኳቸው የቅዱስ ዑራኤልን ዝክር የበረከት ስራውን ሰርታችሁ እንድትሄዱ ወጣቶች ሴቶች ሆናችሁ ልክ ጸበሉ እንደተጀመረ እንደተረጨን ወደ በረከት ስራ ነውና የምንሄደው። ይሄንን እንዳትረሱ ነው የምንለው። ተናገሩ ድንቅ ስራውን መስክሩ፣ ተናገሩ ዘምሩ ድንቅ ስራውን መስክሩ፣ ታምሩ ለዓለም ንገሩ፣ ታምሩ ለዓለም ንገሩ፣ ታምሩ ለዓለም ንገሩ። አመስግኑ። ታምሩ ለዓለም ንገሩ፣ ድንቅ ስራውን መስክሩ። ታምሩ ለዓለም ንገሩ፣ ታምሩ ለዓለም ንገሩ፣ ድንቅ ስራውን መስክሩ። ተናገሩ ተናገሩ ድንቅ ስራዋን። እግዚአብሔር የተመሰገነ ይሁን። በእውነት አንተን የፈታች ኪዳነ ምሕረት በየቤቱ የታሰሩትን ሁሉ ወላዲተ አምላክ ትፍታልን። ተፈተሃል፣ ቆመሃል፣ ተራምደሃል፣ ራስን አይተሃል። ከዚህ በኋላ ያለው በጣም ቀላል ነው። ለ4 ዓመት ታስሮ በዊልቸር ላይ መቀመጥ፣ በታምራት መነሳት። ለምሳሌ አንድ ሕፃን ልጅ ለመሄድ መለማመድ አለበት አይደል? ብድግ ብሎ ሄዳል። ሕፃን ልጅ እንደተወለደ ይድሃል። ለምን? ሰውነቱ መርታት መጠንከር አለበት። አሁን እሱ
4 ዓመት እዚህ ዊልቸር ላይ ተቀምጦ እንደ ሕፃን ልጅ ነው ሰውነቱ፣ ጅማቱ፣ ሰውነቱ ሁሉ አልጸናም። ያ እንግዲህ ቀላል ነገር ነው። ትልቁ ነገር እንኳን ከዚህ ዊልቸር ላይ ከ4 ዓመት ባለውለታ ጋር እንኳን ተላቀቅ፣ እንኳን ተንቀሳቀስክ፣ እንኳን ራስን አየ። አትድንም ተብለው ተስፋ አስቆርጠውት በዊልቸር አስቀምጠውት ነበር። ኪዳነ ምሕረት ይኸው ብድግ አድርገዋለች። እግዚአብሔር የተመሰገነ ይሁን። ለእስኪ ያመጣሽው ጎረቤት የታደልሽ እናቴ፣ አቤት መታደል! አንቺ ነሽ ወደዚህ ያመጣሽው? ትናንትና ተገናኘንና ወንድሜ እንደዚህ ሆኖ መጥቷል ሲለኝ ችግር የለውም ና ኪዳነ ምሕረት ትፈታልሃለች፣ በቃ እውነት ትፈታልሃለች አልኩት። ከዛ ንስሐ አልገባም ሲለኝ አይ ንስሐ አባቴ ያሉ ካሉ ደውዬ እጠይቅልሃለሁ አስገባዋል። ስመጣ እሳቸው የሉም ና ሌላ ቦታ ንስሐ ላስገባ አልኩና አስገባ። ከዛ ትፈታልሃለች እያልኩት እየተከታተልኩ ነበር። እውነት ታምርን የመሰለኝ እግዚአብሔር ይመስገን። እንኳን ተፈታክ። ወላዲተ አምላክን መብርሃንን እልል ብላችሁ አመስግኑለት። እንግዲህ እዚሁ ዊልቸርን ገቢ አድርገህ ትሄዳለህ ማለት ነው። እግዚአብሔር ይመስገን። ትጠመቃላችሁ። ጠብቁን። መብራንን አመስግኑላቸው።